የከተራ በዓል በአዲስ አበባ በጃን ሜዳ በድምቀት እየተከበረ ነው። የተለያዩ ደብሮች ከመንበረ ክብራቸው ተነስተው በጃን ሜዳ ባህረ ጥምቀት ማረፊያቸውን አድርገዋል። በስፍራው ሁነቱን ስትከታተል ቆይታ ያደረገችው ባልደረባችን ቅድስት አባተ እዚህ ስቱዲዮ ነው የምትገኘው። ከሷ ጋር ደግሞ አጠር ያለ ቆይታ አድርጋለሁኝ። እንደምን አመሸሽ? እንደምን አመሸሽ? እንኳን አደረሰሽ ብያለሁ። እንኳን አብሮ አደረሰን። ይመስገን። እንግዲህ ዛሬ በጃን ሜዳ የጥምቀት የከተራ በዓል እንግዲህ እየተከናወነ ነው የሚገኘው። አሁንም ስርዓቱ እንደቀጠለ ነው የሚገኘውና እንደው ድባቡ ምን ይመስል ነበረ? ከመነሻ ጀምሮ እስከ ጃን ሜዳ የነበረው ሁነትን እስቲ አንቺ የተመለከትሽውን ልታጋሪ ትችያለሽ? መልካም፣ አመሰግናለሁ በረከት። እንዲህ አዲስ አበባ በድምቀት ጥምቀት የሚከበርባት ከተማ ናት። በአዲስ አበባ ያሉ የተለያዩ አድባራት ታቦታቱ ተነስተው ወደ ባህረ ጥምቀት መውረድ የጀመሩት ከ7 ተኩል ጀምሮ ነው። በተለይ ደግሞ አሁን የዘንድሮ ለየት የሚያደርገው አዲስ አበባ በኮሪደር ልማት ተውባለች። የአደባባይ በዓል ነው የጥምቀት በዓል። እንደሚታወቀው መንገዶቹ ሰፊ ሆነዋል። ምእመናን፣ ታቦታት እንዲሁም ደግሞ ዘማሪያን፣ የቤተ ክርስቲያን አገልጋዮች በተዝናና መልኩ ዝማሪያቸውን እንዲያቀርቡ የተለያዩ ትርኢቶችን እንዲያደርጉ ማድረግ ችሏል። በአዲስ አበባ ውስጥ የጥምቀት ከተራ በዓል በድምቀት ከሚከበርባቸው ቦታዎች መካከል ደግሞ ጃን ሜዳ አንዱ ነው። በጃን ሜዳ በየዓመቱ 13 አድባራት ወደ ጃን ሜዳ ወርደው ከመንበራቸው ወደ ጃን ሜዳ ወርደው ያድራሉ። የከተራ በዓልን አድረው እስከ ነገ ድረስ ይቆያሉ። እንግዲህ የዘንድሮ አዘጋጅ ደብር ቀጨኔ ደብረ ሰላም መድኃኔዓለም ነው። የአዘጋጅ በየዓመቱ አዘጋጅ ደብር አለ። ልክ ታቦታቱ ወደ ጥምቀተ ባህሩ እንደደረሱ የደብሩ ሊቃውንት ወረብ ነበር ያቀረቡት። ከዛ ቀጥሎ ደግሞ ዘማሪያንም እንዲሁ ወረብ ነበር ያቀረቡት። በተለይ ደግሞ ጃን ሜዳ ምሽቱን የተለያዩ ሁነቶች ይካሄዳሉ። ሃይማኖታዊ ስርዓቶች ማለት ነው። ወንጌል ይሰጣል፣ ማህሌት ይቆማል። ከዛ አልፎ ደግሞ ቅዳሴ ይከናወናል። በጃን ሜዳ ሌሊቱን ሙሉ ስርዓቱ እየተከናወነ ነው የሚያድረው። ሌሊቱን ሙሉ ስርዓቱ እየተከናወነ ነው የሚያድረው። የቤተ ክርስቲያን አገልጋዮች ምእመናንም በዛ በጃን ሜዳ ተገኝተው እለቱን ሁነቱን ያሳልፋሉ ማለት ነው። እንግዲህ እኔ እንደታዘብኩት ከሆነ ከ41 ኢየሱስ ተነስቼ ጃን ሜዳ ነበር እንትን ያልኩትና የነበረው ድባብ ልዩ ነበረ። በተለይ ደግሞ አንድነቱ፣ መተባበሩ፣ የወጣቶች ትጋት። ኢትዮጵያ ልዩ ቀለም ያላት ናት፣ ለመታያ ናት፣ ዓለም የሚያያት ሊያያት የሚችል ልዩ ቀለም ያላት ናትና ጥሩ የሆነ ድባብ የነበረው ነው። የሚያምር ሁነት ነበረ። በተለይ ቱሪስቶች ደግሞ ይሄንን ድባብ ለማየት በጥምቀት ወቅት በብዛት ይገኛሉ። ጃን ሜዳ ያለውን ደግሞ ከሃይማኖታዊ ክንውኑ በተጨማሪ ሌሎች ባህላዊ ክንውኖችም አሉ። የወጣቶች ጭፈራም እንደምታውቀው ወጣቶች የጥምቀት ሌላኛው መገለጫም ጭምር ሆኖ የምናገኘው ነው። ወጣቶች እየጨፈሩ እንትን የሚሉበት ነው። ከዛ ባለፈ ደግሞ የፈረስ ጉግስ አለ። ወጣቱ ለጥምቀት ያልሆነ ቀሚስ ሲበጣጠስ ሲባል የለ ወጣቱም አምሮ ተውቦ ነው እንግዲህ ወደ ቦታው ወደ ጥምቀተ ባህሩ የተጓዘው። ነገ በድምቀት ከከተራ በኋላ ደግሞ ነገ ጥምቀት በድምቀት ይከበርበታል። ከማለዳው ጀምሮ ቅዳሴ ካለቀ በኋላ የጥምቀት ርጭት የሚካሄድ ነው የሚሆነው። በነገርሽ ላይ የአዲስ አበባውን ትንሽ ለየት የሚያደርገው ከሌሎቹ አካባቢዎች ደግሞ ህብረ ብሔራዊነቱም በዚህ ውስጥ አብሮ የሚነሳ ይመስለኛል። የተለያዩ ብሔር ብሔረሰቦች መገኛ እንደመሆኗ መጠን አዲስ አበባ እነዚህ ብሔር ብሔረሰቦች የእምነቱ ተከታዮች በሙሉ በዚህ በዓል ላይ ይሳተፋሉ። ባህላቸውን፣ ስርዓታቸውን፣ ሃይማኖታዊ ስርዓቱን በጠበቀ መልኩ በዚህ ሁነት ላይ የሚያደርጉ በት እንደሆነ ይታወቃል። እንደው አንቺ የታዘብሽው ከ41 ኢየሱስ ጀምሮ በነበረሽ ጉዞ ላይ ምን ነገሮችን ተመለከትሽ? በተለይ ደግሞ ያው መዝሙር በተለያዩ ቋንቋዎች ነው የሚቀርበው። እግዚአብሔር ፈጣሪን የሚያመሰግኑ ስለመወለዱ ስለ ጥምቀቱ የሚያወሱ መዝሙራት በተለያዩ ቋንቋዎች ሲዘመሩ ታዝቤያለሁ። ከተለያዩ ቦታዎች የተለያዩ የብሔር ብሔረሰብ መገለጫ የሆኑ አልባሳትን ለብሰው የሰንበት ተማሪ አገልጋዮችም ምእመናንም አልባሳትን ለብሰው ተውበው ነው ያየ ነው። እንዳልከው ቀደም ሲል እንደገለጽከው ህብረ ብሔራዊ አንድነትን የሚያሳዩ መተባበርን የሚያሳዩ ከኦርቶዶክስ ተዋሕዶ እምነት ተከታይ በተጨማሪ ደግሞ የሌሎች እምነት ተከታዮችም ትብብር ሲያደርጉ ውሃ ሲያቀርቡ
የውጭ ዜጎች ሳይቀሩ ውሃ ለምእመናኑ ሲያቀርቡ ተመልክቻለሁ እና ኢትዮጵያ ልዩ መልክ ያላት ሁሉም ተባብሮ የሚሰራበት የሚኖርባት ድምቀት የተላበሰች እንደሆነ ለዓለም የምታሳይበት ነው። እኔ የሚታዘብኩት እሱን ነው። ምናልባት ሌላው በመጨረሻ ብታነሹ በተለይ ይሄ የጥምቀት በዓል ሌላኛው ይሄ የፋሽን ኢንዱስትሪ በራሱ የሚነቃቃበት ነው። የተለያዩ ባህላዊ አልባሳት ለበዓሉ ማድመቂያነት አብረው የሚውሉበት ነውና ሴቶች እህቶች አሉ፣ ህጻናት፣ አዛውንቶች፣ ሌሎችም እና ዶካ አልባሳት አንጻር የታዘብሽው ነገር ምን ይመስላል? ያው ቀደም ብዬ እንደነገርኩ ለጥምቀት ያልሆነ ቀሚስ ይበጣጠስ ነው የሚባለው። ወጣቶች በተለይ በቡድን ሆነው ተመሳሳይ ልብሶችን የመልበስ ሹሩባ ተሰርተው ልዩ ድምቀት ተላብሰው ተመልክቻለሁ። አረጋውያንም ቢሆኑ ትልልቅ ሰዎችም ቢሆኑ ቤተሰብ ልጅ፣ አባት፣ እናት ተመሳሳይ ልብስ እንዲሁም ደግሞ ቤተሰብ በሙሉ የቤተሰብ አባል ተመሳሳይ ልብስ መልበስ፣ ወጣቶች ጓደኛሞች ተመሳሳይ ልብሶችን ለብሰው አጊጠው ነው ያዩኋቸው። የተለያዩ ህትመት ያላቸው ጥምቀቱን የሚያወሱ የተለያዩ ህትመት ያላቸው ልብሶችም እንዲሁ ወጣቶች በተለይ ወንዶች በቲሸርት መልኩ ለብሰው ተመልክቻለሁ። የተለያዩ የፋሽን አይነቶች በተለይ ደግሞ የሀገር ልብስም ሽፎን የምንለው ልብስ በብዛት የታየበት ነው። በድምቀት የዋሉበት ነው። ኢትዮጵያውያን ብቻ ሳይሆኑ የውጭ ዜጎችም የሀገር ልብስ ለብሰው የሀገር ባህል ልብሶችን ለብሰው በልዩ ውበት የምታያቸው ነው። በልዩ ድምቀት የምታየው። እጅግ አድርጌ አመሰግናለሁ ቅድስት አባተ ለአጋራሽን መረጃ። በስፍራው ተገኝተሽ የተመለከትሽውን አጋርተሽናል። መልካም በዓል ይሁንልሽ። አመሰግናለሁ።